ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 8 እስከ 17 ያለውን እንካፈላለን። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 8 እስከ 17 በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። ከሁሉ አስቀድሜ እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ። ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። በጸሎቴ ሁል ጊዜ አስባችኋለሁ። አሁን ደግሞ በመጨረሻ በእግዚአብሔር ፍቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ ጸልያለሁ። እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ። ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው። ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጄ ሳለሁ እስካሁን ድረስ ግን መከልከሌን እንድታውቁ እወዳለሁ ይላል ጳውሎስ። ግሪኮች ለሆኑትና ላልሆኑት ለጥበበኞችና ለማያስተውሉ ዕዳ አለብኝ። በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው። በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና፣ ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው መድን ተወልዷል። እግዚአብሔር ሆይ ከታላቅ ፍቅር የተነሳ ከታላቅ ምሕረት የተነሳ መድን ተወልዷል እንል ዘንድ ልጅህን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ እንድን ዘንድ እኛም ልጆችህ እንሆን ዘንድ ልጅህን ስለሰጠህን እናመሰግንሃለን። ከስጦታዎች ሁሉ በላይ የሆነው የስጦታ መለኪያ የሆነውን ልጅህ ኢየሱስ ክርስቶስን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ በዚህ ማለዳ ቃልህን ልንሰማ በዚህ አለን። ተናገረን፣ መንፈስህ ይናገረን። እግዚአብሔር ሆይ መለኮታዊ ማዕድ የሆነውን ይህን ቃልህን እግዚአብሔር ሆይ መንፈስህ ይናገረን። ለሁላችን እግዚአብሔር ሆይ ሰሚ ልቦና ስጠን። ተርፎ ያለውን ጊዜ ለአንተ አሳልፈን ሰጠን። በምትወደው ልጅህ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። በጣም ነው የሚገርመኝ። ጳውሎስ ከላይ ከቁጥር 1 ብታነቡት ሰላምታ ጀምሮ ወዲያው ግን ልክ ቁጥር 3 ጋር ስትመጡ ወንጌሉ ስለ ልጁ ብሎ ይቀጥላል። ማለት ምን አይነት ሰው መሰላችሁ? ጳውሎስ ሰላም ነው እንዴት አደራችሁ ካለ በኋላ በነገራችን ላይ ጌታ ወንጌል ምናምን የሚል ሰው ነው። ቀጥሎ የሚያወራው ጉዳይ ከሰላምታ በኋላ ወንጌል የሚል ነው እና በጣም ነው የሚገርመኝ ከቁጥር 1 እስከ 7 ስታነቡት። ኤኒዌይስ ክፍሌ ግን ከ8 ስለሚጀምር እኔ ከ8 ጀምራለሁ። ከቁጥር 8 ስንጀምር ከሁሉ አስቀድሜ ይላቸዋል ለሮም ላሉ አማኞች እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ ምን አደርጋለሁ አመሰግናለሁ። እና የሮም አማኞች እምነት በዓለም ዙሪያ ምን ብሏል? ተሰምቷል። ያው ዓለም ሲል በመላው ዓለም ከጫፍ እስከ ጫፍ ማለቱ ሳይሆን ግን በብዙ ስፍራ ተሰምቷል እንደማለት ነው። እኛ አሁን ሰው ቤት ሄደን 10 ጊዜ መጥቼ አጣው ስንል 10 የቆጥረ ነው አይደለም አይደል? ድግግሞሹን ለማስረዳት ልክ እንደዛው የሮም አማኞች ነገርም በጣም ተሰምቷል። እና ስለሱ ደግሞ ጳውሎስ እግዚአብሔርን አምላኩን በክርስቶስ ኢየሱስ ምን ያደርጋል? ያመሰግናል። እና ምንድነው የተሰማው ብሎ ማሰብ ጥሩ ነው። እንደዚህ አይነት ሳለ ምን ተሰምቶ ይሆን አይደል? የተፈተነ ህይወት አላቸው ማለት ነው አይደል? ለምስክርነት የበቃ ህይወት አላቸው ማለት ነው። ይሄ ነው የተሰማላቸው። እና የኛ ምን ይሰማልን ይሆን ብዬ አስባለሁ። በግልም እንደ ደግሞ ወንጌላውያኖች ምን ይሰማልን ይሆን? ሶሻል ሚዲያ ላይ ምን ይሆን ስለኛ የሚሰማው? እና ጳውሎስ ቢኖር በዚህ ዘመን ምንድን ነበር የሚለን? ስለተሰማላችሁ ነገር በጣም ጸልዬላችኋለሁ ነው የሚለን ወይስ እግዚአብሔርን አመስግኛለሁ ነው የሚለን ብሎ ማሰብ ጥሩ ነው። እና ጳውሎስ ግን ያመሰግናል ስለ ሮም አማኞች እና በጣም አመሰግናለሁ እና ደግሞ ዘወትር ምን አደርጋለሁ አስባችኋለሁ ይላል። እና በጣም ነው የሚገርመኝ ዘወትር ምን ያህል እንደማስባችሁ። ያንዳንዳችን ቆም ብለን ብናስብ ምንድን ነው ያሳስበን? በየቀኑ የልባችን ትርታ ምንድን ነው? በጣም በቃ ሰቅዞ የያዘን በየቀኑ የምናብሰለሰው ነገር ምንድን ነው? ጳውሎስ የአማኞች ጉዳይ ነው፣ ሌላ ቦታ ላይ የአብያተ ክርስቲያናት ጉዳይ ይላል። ማለት የቤተ ክርስቲያን ጉዳይ ነው የጳውሎስ የልቡ ትርታና በቃ ዘወትር ምን አደርጋለሁ ስለ እናንተ አስባለሁኝ ይላልና በጣም ነው የሚገርመኝ። ከዚህ በኋላ የሚለው የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምንድን ነው? እና እግዚአብሔር ምስክሬ ነው ማለት ይችላል ጳውሎስ። እና ግን በቃ አጣፍጠዋል። እኔ መጽሐፍ ቅዱስ ይላችሁ የልጁን ወንጌል እግዚአብሔር ምስክሬ ነው እኮ ላለ ማለት ነው። የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምን ነው? ምስክሬ ነው። እና በጣም ጳውሎስ የልቡ ትርታ የቅዱሳን ጉዳይ ነው። በዕለት ዕለት ህይወቱ የሚያሳስበው ጉዳይ የአማኞች ምንድን ነው? እድገት አይደል?
አማኝ ያልሆኑ ሰዎች ደግሞ ወንጌልም እንዲያደርጉ ነው እንዲሰሙ ነውና በጣም የሚያሳስበኝ ይሄ ነው ይላል ጳውሎስ ሲናገር። ከቁጥር 10 ላይ በጸሎቴ ሁል ጊዜ ምን አደርጋችኋለሁ አስባችኋለሁና ምንድነው እኛ ስንጸልይ በጣም ዋና ርዕሳችን ብሎ ማሰብ ደግሞ ጥሩ ነው። ምንድነው የኔ የሁል ጊዜ ርዕስ ምንድነው? የሁል ጊዜ ርዕሳችን ምንድነው? እግዚአብሔር ፊት ስንበረከክ ወደ አእምሯችን የሚመጣው ብሎ ማሰብ በጣም እጅግ ጥሩ ነው። ጳውሎስ ዘወትር ሁል ጊዜ አስባችኋለሁ ይልና ይላል አሁን ደግሞ በመጨረሻ በእግዚአብሔር ፍቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ ምን አደርጋለሁ እጸልያለሁ። እና ማለት ምንም ነገር የሚሆነው በህይወት እግዚአብሔር ምን ሲያደርግ ነው? ሲፈቅድ ነው ማለት ነው። እና ሰው ሞኝ ነው። ለአገልግሎት ሲዘጋጅ በፍቃዱ ይመስለዋል፣ ስለፈለገ አይደለም። ጳውሎስ የሚለው ምንም የምናደርገው ነገር በሙሉ ሲፈቅድ ነው። እና አሁን እኮ ምንም ማድረግ የሚለው ጳውሎስ እናንተ ጋር መጥቼ ወንጌል ሰብክ ዘንድ እናንተን አገለግላችሁ ዘንድ ምን አደርጋለሁ? እግዚአብሔር ይፈቅድልኝ ዘንድ እጸልያለሁ። የእግዚአብሔር ፍቃድ ይለመናል፣ ይጠየቃል እግዚአብሔር ለአገልግሎትም እንኳ። ለዛ ነው ያዕቆብ ላይ ምንም ነገር የምታውቁት ነገር ስለሌለ ይላል ያዕቆብ ምን በሉ ይላል ጌታ ቢፈቅድ እና ብንኖር ይህን ወይም ያንን እናደርጋለን ማለት የተዘረጋ እጅ አይጎርስም ማለት ነው። በቃ አለ የተጎረሰ እህል ተላምጦ አይዋጥም እግዚአብሔር ምን ካላለ እና ማንሳብ ይፈልጋል። እየታያችሁ ነው ልዩነቱ የኛና የጳውሎስ የክርስትናው ልዩነት። እኛ ቤተክርስቲያን ስንመጣ ባይብል ስተዲ ስንሄድ ስንዘምር ነው ብዙ ጊዜ አይደል የሚታየን እያንዳንዱ የህይወት ቅጽበት ላይ እግዚአብሔር አለ ወይ። እና ጳውሎስ የሚለው እኔ መጥቼ እንዳገለግላችሁ እንኳን እግዚአብሔር ምን አደርጋለሁ እለምናለሁ ይላል። ይፈቀድልኝ ዘንድ መንገድ ይከፈትልኝ ዘንድ እለምናለሁ ይላል። ከዛ ከቁጥር 11 እስከ 13 መጥቶ ምንድነው ጳውሎስ የሚያደርገው? የሮማ አማኞችን ቢያገኛቸው ምንድነው የሚያደርጋቸው? ምንድነው ሊያደርግ ሐሳቡ ብትሉ ይኸውላችሁ እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ። የጳውሎስ ብቸኛ መሻቱ በጣም የሚጓጓው የሮማ አማኞችን ላያቸው በጣም የናፈቀበት ምክንያት እግዚአብሔር ሄዶ እንዲያገለግላቸው በር እንዲከፍትለት የሚጸልይበት ምክንያት አንድ ነው። የሚጸኑበትን ጸጋም እንዲያደርግ እንዲያካፍል። መጽናት አያችሁ በማን ነው? በእግዚአብሔር ነው። የሚጸናው ክርስትና ጉዞ ውስጥ የሚኬደው መንገዱን የምንፈጽመው በማን ነው? ለዛ እኮ ነው ሙሉ ለሙሉ መደገፍ ነው ክርስትና። እግዚአብሔር የተቀመጥንበትን ወንበርን ያክል የምንውጠውን መድኃኒት ያክል እግዚአብሔርን ማድረግ ነው መደገፍ። እና የሚጸናው በመንፈሳዊ ስጦታ ስለሆነ እኔ ጓጓለሁ ይላል ጳውሎስ። ምን እንዳደረግ መጥቼ ያንን ስጦታ ምን እንዳደረጋችሁ እንዳካፍላችሁ ምን ትሆኑ ዘንድ ተጸኑ ዘንድ ማለት ችግራችሁ ይቃለል ዘንድ አይደለም፣ ኑሮ ይሳካላችሁ ዘንድ አይደለም። ቢሆን ጥሩ ነው አይከፋም። ደግሞ ዳረጎት ነው እሱ ምርቃት ነው፣ ግን ላይሆንም ይችላል። ከዚህ መጀመሪያ ትኩረቱ የጳውሎስ ዋናው ግብ ምንድነው? መጥቶ የሚፈልገው የሚጸኑበትን መንፈሳዊ ስጦታ ማድረግ። ከዚህ አሁን የምናደርገው ምንድነው? ይሄ ብትሉኝ የምንጸልየው የምንዘምረው የእግዚአብሔርን ቃል የምንሰማው ምንድነው? የምንጸናበትን ጸጋ በየቀኑ ምን ያደርጋለን? እንጨምራለን። የጸጋ የእግዚአብሔር የስጦታው ነገር ነውና ጳውሎስ በጣም ይጓጓል ላካፍላችሁ እወዳለሁ ይልና ግን ቁጥር 12 ላይ ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው። እና ጳውሎስ ላካፍላችሁ ነው ካለ በኋላ ግን አንድ ለአማኞች የሚያስታውሳቸው ነገር አለ። priesthood of all believers የአማኞች ምን ክህነት። እኔ ብቻ ሳልሆን እናንተን መንፈሳዊ ስጦታ አካፍዬ የማበረታችሁ ደግሞ በእናንተም እምነት እኔ ምን አደርጋለሁ እበረታታለሁ ይላል። እርስ በርስ ምን እናደርጋለን ማለት ነው? እንበረታታለን አይደል? እዚያም ጳውሎስ እንበረታታለን ብሎ የእግዚአብሔርን ቃል ጽፎ እኔ በእኔ ነው የምትበረቱት ካለ እኔ አዳሜ አይደል መጥፋታችሁ ነው ምናምን ልል አልችልም ማለት ነው። ስለዚህ እርስ በርስን ያደርገናል። የቅዱሳን ህብረት ወሳኝ ነው። ብቻውን በብቻ ጉዞ የሚኬድ የክርስትና ጉዞ የለም። አረ እኔ ብቻዬን ሳልነካካ በሰላም በቃ ቤቴ ሆኜ ሚል እንደዛ የለም፣ አይኖርም። እርስ በርስ ምን ያስፈልጋል? መበረታታት፣ መያያዝ ያስፈልጋል። በአንደኛው ጸጋ አንደኛው ማድረግ አለበት፣ መገልገል አለበትና ጳውሎስ በእኔ ጸጋ ብቻ ትገለገላላችሁ አይደል የሚለው እኔም በእናንተ እምነት ምን አደረገ ዘንድ እበረታታ ዘንድ እርስ በርሳችን እንድንበረታታ እፈልጋለሁ ይላል። ቁጥር 13 ጋር ስንሄድ ከዚህ በተረፈ ደግሞ ይላል ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ለመጣ አቅጄ ሳለሁ እስካሁን ድረስ ግን መከልከሌ እንድታውቁ ወዳለሁ ይላል። እና ጳውሎስ እንደምታውቁት የአሕዛብ ሐዋርያ ነው፣ ለእኛ ማለት ነው። አሕዛብ
ህዝብ ነኝ ለሚል ሰው አሕዛብ ነን በኋላ አይደል ወንጌል ገብቶን ነው ህዝብ ይሆን ነው። እና ጳውሎስ ወንጌል የሚሰብክ ለአሕዛብ ነው የሚሰብከውና በሌሎች ቦታዎች ላይ እንደሆነልኝ ሁሉ የወንጌል ፍሬ እንዳፈራው ሁሉ በእናንተም ዘንድ የወንጌል ፍሬ አፈራ ዘንድ በጣም ፈልጌ ነበረ። ግን ምን ሆነ? ልመጣ ቅጄ ሳለው እስካሁን ድረስ መከልከለኝ እንድታውቁ እፈልጋለሁ። በቃ ባይገባንም እንኳን ቅሉ እግዚአብሔር መልካም ነው። እና አንዳንዴ ላሰብነው አገልግሎት እግዚአብሔር ምን ይችላል? ኖ አይሆንም ቆይ ሊል ይችላል። እና ጳውሎስ በቃ ተከልክዬ ነው እንጂ ጉጉት አለኝ እናንተ ጋር ምን እንዳደረግ ሮም ደግሞ መጥቼ ሮም ወንጌል ሰብኬ ፍሬ አይ ዘንድ ምን አለኝ? ጉጉት አለኝ። ግን እስካሁን ተከልክያለሁ ይላል። እና መሻቴ ይላል ቁጥር 14 እና 15 ላይ እንዲህ ይላል ይላችሁ ግሪኮች ለሆኑትና ላልሆኑት ለጥበበኞችና ለማያስተውሉ ዕዳ አለብኝ። በሮም ለምትኖሩ ለእናንተም ወንጌል ለመስበክ የምጓጓው ለዚህ ነው። እዚህ ጳውሎስ ዕዳ አለብኝ ይላል። እና አይ ቲንክ የዛሬ 3 ሳምንት ይሆን እንደዚህ የዛን ጊዜ አካባቢ ይመስለኛል የሆነ ሽልማት ፕሮግራም ነበር። እና እዛ ፕሮግራም ላይ አይ ቲንክ ስሟን ካልተሳትኩኝ ማስተዋል ወንደሰን የምትባል ልጅ ወጥታ ወንጌል ተናገረች። ከዛ በቃ የሶሻል ሚዲያው ምን ሆነ? ዋና ርዕስ ጠግበን የበላን ይመስል ርዕሶች አሉ በየጊዜው የምንቀባበላቸው የማህበራዊ ሚዲያ። እና የልጅቷ ንግግር ላይ በጣም የገረመኝ በጣም በትህትና ነው የተናገረችው ማስተዋል። እና ምን አለች? ለሁላችሁም የሚሆን ሽልማት አለኝ አለች። እና ወንጌል ልትመሰክርላቸው ነው እኮ። እና በጣም በትህትና ነው የተናገረችው። በቃ ኢየሱስ ያከብራችኋል ምናምን ያለችው። እና እኔ ግን አንድ ማስተካከለው የሷ ንግግር ምን ብላለች? ሁላችሁም ሽልማት ይገባችኋል። አይገባቸውም ማለት እኔ ቦን ምናቀው ሁላችሁም ሽልማት አይገባችሁም ነው። ግን እግዚአብሔር በምሕረቱ ምን ስለሆነ ባለጠጋ ስለሆነ እኔ ወንጌል የመስበክ ዕዳ ስላለብኝ ምን አደርጋለሁ? እነግራችሁ እንጂ አይገባችሁም። አሁን ኦፌንድድ የሆኑት እኮ ተነገረን ብለው ነው። አይገርማችሁ? እንደማ በመድረክ ላይ እንደዚህ ዓለማዊ መድረክ ላይ እንደ ብላ ማን ያለው አይደል? የትኛው ፍልስፍና ነው የሽልማት መድረክ ላይ ወንጌል የማይነገረው? ለኢየሱስ የሚበዛበት መድረክ አለ እንዴ? ጳውሎስ እኮ ዕዳ አለብኝ ነው የሚለው። እና በጣም ነው እኔ ያመሰገንኳት። በጣም በቃ ዕዳ እንዳለባት ገብቷት ምን አደረገች? የተሰጣት እድል ላይ ምን አደረገች? ወንጌልን መሰከረች። አንዳንዶች ሙግት አይ እንደዚህ እኮ የሽልማት ፕሮግራም ነውና መነገር የለበትም። በማን ንጽረተ ዓለም አይደል? በማን መነጽር? ሴኩላሪዝም ራሱ ምንድነው? አንድ መነጽር ነው አይደል? ስለዚህ ክርስትና ምንድነው? ሌላ መነጽር ነው። ሌላም ሃይማኖት ምንድነው? ሌላ መነጽር ነው። ስለዚህ ማን ነው የሚወስነው የትኛው መድረክ ላይ ምን ይነገር ብሎ? ማንም መወሰን አይችልም። እና ጳውሎስ የሚለው እኔ በጣም ጓጓለሁ እናንተ ጋር ሮም ልመጣ። ለምን? ግሪኮች ለሆኑትና ምን ለሆኑት? ላልሆኑት፣ ለጥበበኞችና ምን ለማያረጉ ለማያስተውሉ ወንጌል ሰብክ ዘንድ ምን አለብኝ? ዕዳ አለብኝ። መድህን ተወልዷል እል ዘንድ ምን አለብኝ? ዕዳ አለብኝ። በቃ ድካማችሁን አቁሙ። የህይወታችሁ ግብ የሆነው ኢየሱስ ተወልዷል ልል ምን አለብኝ? ዕዳ አለብኝ ይላል ጳውሎስ። ግን ደግሞ ለማያምኑ ብቻ ሳይሆን በጣም ነው የሚገርመኝ፣ በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው አይደል? ስለዚህ ወንጌል ውጪ ብቻ አይደለም የሚሰበከው፣ ውስጥ ምን ይደረጋል? ይሰበካል። በጣም ምን ረሳው እሱን ነው። በቃ አንዴ ድነናል ብለን ስለምናስብ ማለት ነው። አንዴ ድነናል ብሎ አስቦ ማራፍ ቢቻል ጥሩ ነበር፣ ግን አይቻልም አይደል? ድኛለሁ ካለ በኋላ በቤተክርስቲያን በኩል ወደ ሲኦል ትሄዳለህ ሲባል ድንግጥ የሚል አማኝ እንዴ ቼክ አድርግ ቆም በል ማለት አለብን ማለት። ወንጌል ምንድን ነው? በእምነት በጸጋ ማለት እግዚአብሔርን ተደግፈን መዳን ነው፣ የሚቆም አይደለም የሚለውን እናየዋለን። ግን ጳውሎስ ለእናንተም ወንጌል ለመስበክ ምን አደርጋለሁ? እጓጓለሁ ይላል። እጓጓለሁ ቁጥር 16 ላይ ይመጣና ጳውሎስ በወንጌል አላፍርም ይላል። ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። በወንጌል ይታፈራሉ አይደል? አሁን በምናከብረው መድን ተወልዷል በምንለው መልእክት ውስጥ ማፈር አለ ወይ? ግጥም አድርጎ ማፈር አለ አይደል? ልክ የማስተዋልን ቪዲዮ ካያችሁ ማስተዋል ስትጀምር ለሁላችሁ የሚሆን ስጦታ አለኝ፣ ሁላችሁ መሸለም ይገባችኋል። በጣም በትህትና በለሰለሰ ድምፅ እኮ ነው። እግዚአብሔር ይባርካት።
ደግሞ ጸጋ ያበዛላታል ደፋርነቱ ስትል አንድ ሴት ምን ትላለች? ደንግጣ ማለት ነው። አሳፍሯት ማለት ነው። ገብቷችኋል? ያሳፍራል። ለምን? ጥቂት ልንገራ። አንድ ወንጌል የሚለው አሁን መድን ተወልዷል ስንል ምን ማለታችሁ መስላችሁ? ሰው ፈጽሞ ስለወደቀ ፈጽሞ ስለረከሰ ከእግዚአብሔር መንገድ ጭቅጭቅ ብሎ ስለወጣ ልጁ ካልተላከ በስተቀር መዳን አይችልም። ደስ አይልም። በቃ ወንድም ዓለም በጣም ስለጨቀየ አሁን ጉባኤ ሰብስባችሁ ማለት ነው ለሽልማት እኮ የተሰበሰቡ ሰብስባችሁ በጣም ስለጨቀያችሁ በቃ ብታዩት ራሳችሁን እግዚአብሔር ስለሚጸየፋችሁ ትድኑ ዘንድ ልጁን መላክ አስፈልገው ማለት ሊያሳፍር ይችላል። ጳውሎስ ግን የሚለው በወንጌል አላፍርም። ይሄ እውነት ስለሆነ ምክንያት 2 ሰው በጣም በኃጢአት ስለጨቀየ ጨቅጨት ስላለ በጣም ስለረከሰ ከእግዚአብሔር ጋር ጠብ ውስጥ ስላለ መዳን የሚባለው ነገር እንዲሁ በነፃ ካልሆነ በስተቀር ምን ስለማይገኝ ወንድም ዓለም ተቀበል እታለም ተቀበይ ነው የምንለው። ስለዚህ ምን አያደርግም? ወንጌል እኮ ኦፌንሲቭ እኮ ነው። ደስ አይልም። ከምን አንጻር? ሰውንም እንደሚለው በቃ ምንም ልታረግ አትችልም፣ በቃ ረክሰሃል፣ እግዚአብሔር እንዲሁ ካረዳ በስተቀር ምን አታርግም፣ መዳን አትችልም ስለሚል ወንጌል ያሳፍራል። ለዛም ጳውሎስ ይላል አላፍርም። ልካችሁን ስለምነግራችሁ ምን አላረግም ለምን ስለሆነ እውነታው ስለሆነ ይላል። ወንጌል ያሳፍራል። ለምን? መልካም በመሆን አይዳንም ስለሚል። በቃ አንዳንድ ሰው ኧረ እኔ ጥሬ ባህሬን አስተካክዬ እግዚአብሔር ፊት ምን ላደርግ እችላለሁ። ወንጌል ግን ይላል ውሃ ልኩ አይፈቅድም ይላል። ውሃ ልክ ታውቃላችሁ? መሀል ላይ እንደ ውሃ ነገር አለች እና ቁጭ ስታረጉት ግድግዳ ስታስደግፉት መሀል ላይ ካልሆነች እንትኗ በብሏ ምንድን ነው ግድግዳው ቀጥ ያለ እና ወንጌል ውሃ ልክ ነው። እና ምን ይለዋል ሰው የፈለገ ቢጥር ሰው ምንድን ነው የረከሰ ነው። በጣም ጥሩ ነገር ቢያረግ ራሱ ያረገው ጥሩ ነገር እግዚአብሔር ፊት ምንድን ነው እንደ መርገም ጨርቅ ነው። ስለዚህ ምን ያስፈልጋል የሚለው አዳኝ መድህን ያስፈልጋል። መድህን ተወልዷል ይለው። ወደ ኋላ ሂድ። 4ኛ አንድ ልጨምርላችሁ ወንጌል ለምን እንደሚያሳፍር። ወንጌል በቃ አንዴ ኑ እንጂ ከዛ በኋላ ኑሯችሁ አልጋ ባልጋ ነው አይልም። በቃ እንደዛ ነው፣ አልጋ ባልጋ ነው አይልም ወንጌል። ወንጌል ስለ ምድራዊ ኑሮ ቃል አይገባላችሁም። አይቷችሁ ኑ እንጂ የገንዘብ ችግራችሁ ይፈታል፣ የጤና ችግራችሁ ይፈታል፣ የቤተሰብ ችግራችሁ ይፈታል፣ የግንኙነት ችግራችሁ ይፈታል፣ የትምህርት ችግራችሁ ይፈታል ብሎ ቃል አይገባም። እንደውም የሚለው ምንድን ነው? ማንም አይደል ክርስቶስን የሚወድ ቢኖር አይደል የዘላለም ሕይወትን የሚፈልግ ቢኖር መስቀሉን ተሸክሞ ምን ይበለኝ። ስለዚህ የመከራ መንገድ አለው፣ አይነቱ ይለያያል እንጂ መከራው። ስለዚህ ስትሰብኩም እንደምትሉት ና መስቀል ተሸከም ማለት ሊያሳፍር ይችላል። ግን ጳውሎስ ይላል በወንጌል ምን አላደርግም አላፍርም። ለምንድን አላፍረው ማታፍረው ስትሉት ይኸውላችሁ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው ይላል። ለምን የሚሆን? ለሚያምን ሁሉ የሚሆን የእግዚአብሔር ምንድን ነው? የማዳን ኃይል ነው። ማን ያምናል ሌላ ጥያቄ ነው፣ በዚህ ላይ አንፈታው። ግን ለሚያምን ሁሉ የሚሆን ምንድን ነው? ወንጌል የእግዚአብሔር የማዳን ኃይል ነው። ለዛ ነው ዮሐንስ 3:36 ላይ ሲናገር በጣም ነው የሚገርመኝ። እንደዚህ ይላል በወልድ የሚያምን ሁሉ የዘላለም ሕይወት አለው። በቃ ምንም ሌላ የለም። በወልድ የሚያምን መድን ተወልዷል ብለን በምንሰብክለት በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው ይላል። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን እና የእግዚአብሔር ቁጣ በላዩ ይሆናል፣ ሕይወትን ደግሞ ምን አያደርግም? አያያትም። አይገርማችሁ? ሕይወትን አለማየት ምን ይሆን አይደል? ሕይወትን አለማየት ምን ይሆን? አያይም ነው የሚለው መጽሐፍ ቅዱስ። ከዛ የእግዚአብሔር ቁጣ ደግሞ በማ ላይ ነው? በዛ ሰው ላይ ነው። እዚህ ጳውሎስ የሚለው በወንጌል አላፍርም እኔ። በወንጌል ማለት እግዚአብሔር ሰዎችን የሚያድንበት ምንድን ነው? ኃይል ነው። ለምን የሚሆን? ለድነት የሚሆን የእግዚአብሔር ኃይል ነው። አያችሁ አሁን መድን ተወልዷል ብለን የምናከብረው በዓል ይሄን ነው። ዓለም ወድቃ ረክሳ ተበላሽታ ከእግዚአብሔር ርቃ አይደል በሰው ምክንያት ሳለ ሰው ወደ እግዚአብሔር ይቀርብ ዘንድ አይደለ እግዚአብሔር የላከው ልጁን ስለሆነ መድን ተወልዷል፣ ከዚህ በኋላ የሚያሳስበን የለም ብለን እናደርጋለን። ወደ ኋላ እያሰብን
እናከብራለን። መድህን ተወልዷል። አንድ መዝሙር አላል ደስ ይበለን እንዘምር በእልልታ መቸጋራችንን አይቶ ያረደልኝ። ችጋራሞች ነበር ማለት ነው። የችግር ጫፍ ላይ ነበርን እግዚአብሔር ምን እስኪያደርግ ድረስ አይደል? መድን ተወልዷል። ለዛ እኮ ነው ወንጌል እኮ ይልኩ። እንዴት ነው የሚያድነው የእግዚአብሔር ወንጌል ኃይሉ ስትሉ ልጁን በመላክ አሜን። ከዛ ወንጌል ግን የእግዚአብሔር ኃይል ነው፣ መርሳት የለብንም። ጳውሎስ አላፍርም የሚለው ምንድነው? የእግዚአብሔር ምንድነው? ኃይል ነው። ይኸውላችሁ እግዚአብሔር ዓለማትን የፈጠረበት ኃይል ማለት ነው። የዛው ኃይል ምን ያደርጋል ደግሞ? ሰውን ያድናል። የሰውን መንገድ ምን ያደርጋል? ይቀይራል። ይሄ ደንዳናውን የሰውን ልብ ምን ያደርጋል? የድንጋይ ልብ አውጥቶ የስጋ ልብ ይሰጣል። ምን ስለሆነ ካላችሁ መድን ስለተወለደ። እግዚአብሔር ቁጣውን በልጁ ምን ስላደረገ? ስላበረደ። እግዚአብሔር በልጁ ምን ስለታረቀን የእግዚአብሔር የማዳን ምንድን ነው? ኃይል ነው ይላል ጳውሎስ። የእግዚአብሔር የማዳን ኃይል ነው። ስለዚህ በወንጌል አላፍርም ይላል እና ይሄ ደግሞ በመጀመሪያ ለማን ነው ይላል? ለአይሁድ፣ ቀጥሎ ደግሞ ለአሕዛብ ነው እና በቅደም ተከተል ነው የደረሰን ማለት ነው። እነሱን ግን በቅደም ተከተል እኛ ግን የሚል ሰው አለ። እስቲ መጀመሪያ አሁን እመን አይደል? እስቲ ያመንነውን ደግሞ እንያዘው በደንብ። መጀመሪያ ለማን ነው? ለአይሁድ፣ ቀጥሎ ደግሞ ለአሕዛብ። ግን በጣም የሚገርመኝ እንደው ሳልነግራችሁ ማላልፈው ክፍል አለ መጽሐፍ ቅዱስ ውስጥ። በጣም የምትገርመኝ አንድ ሴት አለች እና እኔ እሷ ትመስለኛለች ብቸኛ ከእግዚአብሔር ጋር በምሳሌ ያወራች ሴት ትመስለኛለች ከኢየሱስ ጋር። እና ኢየሱስ እያለፈ አንዲት ሴት መታ ልጄን ፈውስልኝ አለችው ይላል እና ኢየሱስ ነው። እና ሁላችንም የምንጠብቀው ምንድን ነው? ይፈወስልሻል የሚለው አይደል? በጣም ነው የሚገርመኝ ነው እውነት። ከዛ ኢየሱስ ይፈውሳል ብለን ነው የምናነበው ስናነበው ብዬ አስባለሁ። እና ኢየሱስ አይ አለ። ምን አይነት ንግግር እንደሆነ ይገርማል። አይ የልጆችን እንጀራ ለውሾች ምን አይደረግም አይሰጥም። አቤተኛ ብንሆን ማን ነው ውሻ የምትለው? ፈውሱ ሊቀር ይችላል እንጂ እንደዚህ አይነት ነገር ውስጥማ አይደል አንልም። ልንያያዙላ እንችላለን ከኢየሱስ ጋር። ሆድ ብሶን ኑሮ ብሶን ምናምን በጣም ከባድ ነው እና የውሾችን እንጀራ ለልጆች መስጠት አይገባም ሲላት በጣም ነው የምትገርመኝ። በቃ ምን አይነት ሴት ነች? ልክ ነው አለችው። ልክ ነው፣ የልጆች እንጀራ ለውሾች አይደረግም፣ አይሰጥም። በጣም ልክ ነው አለችው። ግን አለችው ቡችሎችም እኮ ከልጆች የሚወርቀውን ፍርፋሪ ምን ያደርጋሉ? አይገርም? ኢየሱስ ምን አላት? እንደ እምነትሽ። በቃ እምነት ማለት ነው ሙጭጭ ማለት እግዚአብሔር ላይ ሙጭጭ በቃ ድግፍ ማለት አልገባኝም። ግን ራስን እምነቱንም ሰጠኝ ፈውሱንም ሰጠኝ እንደማለት ነው ማለት ነው። ለሚያምን ሁሉ መድን ተወልዷል 2000 ዓመት በፊት እሱን እደገፋለሁ ለሚል ሁሉ። ቁጥር 17 ላይ በወንጌል የእግዚአብሔር ጽድቅ ተገልጧልና ይላል ጳውሎስ። መድን ተወልዷል ባልንበት የምስራች ባልንበት በዛ በወንጌል ምንድን ነው የሆነው ካለን የእግዚአብሔር ጽድቅ ምን ብሏል? ተገልጧል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል እና ሀሳቡ ምንድነው? በመካከላችን ይሄ ድንኳን ተክሎ ኖረ ከሚለው ሀሳብ ጋር የተያያዘ ነገር አለው። ልክ በብሉይ ኪዳን አይደል እግዚአብሔር ከአማኞቹ ጋር እንዴት ነው የኖረው? ታቦቱ አይደል በድንኳን ሆኖ በድንኳኑ በእነሱ መሃል ሆኖ የእግዚአብሔር መገኘት በዛ ነበረ። ልክ እንደዛ ሁሉ ኢየሱስ ክርስቶስ በእኛ መሃል ኖረ እንደማለት ነው። ቃል ስጋ ሆነ እኛኑ ሆነ ማለት ነው። ወደ ገዛ ወገኖች መጣ የሚለው እንደ ራሱን አድርጎ ስለፈጠረን ወደ እኛ ምን አደረገ? በቃ ለዘመናት የተቸገርነውን እኛን አይደል ያድን ዘንድ እግዚአብሔር ልጁን ብቸኛ ደግሞ አማራጭ ሌላ መፍትሄ የለም። በነጋችን ላይ ኤክስክሉሲቭሊ አንድ ነው መፍትሄው። እሱ ማን ነው? ልጁ ምን ሆነ? ሰው ሆነ። መድን ተወለደ ምለው እሱ በነጋችን ላይ ሰው ሆነ። እግዚአብሔር ወልድ እግዚአብሔር ሰው ሆነ። ስለኛ ምን ሆነ? ሰው ሆነ። በመካከላችን ምን አደረገ? አደረና በዚህ ይላል ጳውሎስ የእግዚአብሔር ጽድቅ ብሏል ተገልጧል። ማ እግዚአብሔር ፊት ይቆማል? ማልክ ነኝ ብሎ ይቆማል እግዚአብሔር ፊት አይደል?
በመጸወትኩት በጾምና በጸለይኩት በጎ ባደረኩት ነው ማይቆማል እግዚአብሔር ፊት ማይተካከለዋል። እውነት ያስ እግዚአብሔር ፊት ንጹህ ፍጹም የሆነው እግዚአብሔር ፊት በአእምሯችን ስለ ልንጨርሰው የማንችለው እግዚአብሔር ፊት ማይተካከላል። ማጽድቅ አለኝ ብሎ ይቆማል። ለዛ እኮ ነው ጳውሎስ በወንጌል እግዚአብሔር ጽድቅ ብሏል ተገልጧል። በማ በኩል? በልጁ በክርስቶስ ኢየሱስ። ጽድቅ የቃሉ ሐሳብ ምንድነው አይደል? ነፃ መሆን አይደል? በእግዚአብሔር ፊት የመቆምን መብት ትክክል ሆኖ በእግዚአብሔር ፊት የመቆምን አይደል? አቋም ይኖረዋል። ማንም አይኖረው አይደለም። በእግዚአብሔር ፊት በምድር ዳኛ ፊት ማንም አይኖረው አይደል? ሁሉን ማየት የሚችል አንድ የምድር ዳኛ ቢኖረን ማነጻ ይሆናል አይደል? ሁላችን እናውቃለን በህሊናችን ትናንትናችንን፣ የባለፈውን ሳምንት፣ የባለፈውን ወር፣ የባለፈውን ዓመት። እና ይሄ ደግሞ የእግዚአብሔር ጽድቅ በጣም የሚገርመኝ እግዚአብሔር ካልገለጠው በቀር ሰው ሊያየው አይችልም፣ ሊያውቀው አይችልም። ለዛ እኮ ነው ሕፃኑ ተወልዶ አይደል በእስራኤል ማን ያወቀው? ማን ነው መጀመሪያ ያወቀው? እንዴ የልጆች በሰንዴ ስኩል ሰባ ሰገል ሄዱ አይደል? ማወቀው? ሄሮድስ አወቀው? አላወቀው። እግዚአብሔር ለወደደው ብቻ ምን አረገ አይደል? የገለጠላቸው ብቻ ሕፃኑ ሲወለድ ሄደው በግርግም ምን አረጉት ይላል? ጎበኙት። መድን ተወልዷል አሉ። የዓለም ብርሃን የዓለም መፍትሄ ተወልዷል አሉ። ለማ እግዚአብሔር የገለጠላቸው ብቻ። ካልገለጠው በቀር ማንም ሊያውቀው አይችልም። ደግሞ ሊያውቀው ብቻ አይችልም ሳይሆን ሊፈልገውም አይችልም። ሰው የማያውቀውን ነገር ምን ያደርግም? አይፈልግም። እኛ ሀገር ጥሩ ተረት አለን። የማያውቁት ሀገር ምን ያደርግም? አሁን በእርግጥ ኢትዮጵያ ይናፍቃል። እኔ ባላውቀውም ልሂድ ፓስፖርት ብቻ ስጡኝ እንጂ አይደል? መድህን ተወልዷል። የእግዚአብሔር ጽድቅ ተገልጧል። ትንቢት ተፈጽሟል። ለዛ ነው በየዓመቱ የምናከብረው መድህን ተወልዷል። እና ይሄ መድህን ደግሞ ቀያሪ ነው። አይገርማችሁም? ሁሉን ምን ያደርጋል? የተወለደው መሲህ አይደል? ልጁ መድህን ተወልዷል ብለን የምናከብረው ምን ያደርጋል? ሁሉን ይቀይራል። እና አንድ ሰባኪ ሲናገር ምን አለ? ልጁ ሁሉን ቀያሪ ነው ይልና ለምሳሌ ቢመረመር የእያንዳንዱ ሰው ህይወት ይባላል እና ስሙን እኔ ቀይረዋለሁ ወደኛ ሀገር ጃክ ምናምን ከሆነ አይመቻቸው። በቃ ምንድን ነው በደለ ቢባል ዳኛ ፊት ቀርቦ እኔ በቃ በጣም ማጨርበር በቃ እኔ ገንዘብ በጣም አይደል ሌብነት ባጅ ይለጠፍለታል ይላል ሰባኪው። አስቴር ምንድነው ችግርሽ ይላል። ቆይ ልቀይር። በቀለች ምንድነው ችግርሽ? በቀለች እኔ በጣም በቃ ከብዙ ሰው ጋር እተኛለሁ ዝሙት ባጅ ይላል ይለጠፋል። እሺ አየለ ምንድነው አንተስ? እኔ ሰው ተሳስቼ ገድያለሁ ነፍሰ ገዳይ አይደል ይለጠፋል ይላል። እና ምን ይላል ሰባኪው? ከዛ ኢየሱስ መድህን ተወልዷል የሚለው ሰው አይደል? እና ከሰልፉ መሃል ሲመጣ እግዚአብሔር ጋር የሰራኸው ትልቁ ኃጢአት ተብሎ እንደ ሌሎቹ ሲጠየቅ ምንም፣ የሰራኸው ትንሹ ኃጢአት ተብሎ ሲጠየቅ ምንም አይደል? ከኃጢአት በቀር እኛኑ ምን አደረገ? በሁሉ ነገር መሰለ እንደሚል እግዚአብሔር ቃል የእግዚአብሔር ጽድቅ። ከዛ ምን ያደርጋል ኢየሱስ? በቀለች ስጭኝ ይላል። በቀለ ስጠኝ ይላል። ራሱ ላይ ይለጥፋል። አየለ ስጠኝ ራሱ ላይ ምን ያደርጋል? ይለጥፍና ይላል የእሱን ጽድቅ ለበቀለች ለበቀልና ለአየለ ይሰጣል። መድህን ተወልዷል። ምንም ያደርግ የእኛን ኃጢአት ወስዶ የእሱን ጽድቅ ነው የሚያደርግ የሚሰጥ አዳኝ ተወልዷል። አሁን ይሄ ካላስገረመን ምን ያስገርመናል? ቅዱሳን ማጂክ እኮ ያስገርመናል። እኔ ይገርመኛል። የሆነ ሰው የካርታ እንደዚህ ብሎ ይሄ ያንተ ካርድ ነው ምናምን ሲለው ምናምን ይላል ሰው አይደል? እከሌ እኮ ኑሮ አለፈለት ብለን እኮ እንገረማለን አይደል? አንገረም እንዴ? ቤተክርስቲያን ያላችሁት እንዴ ዲቪ ደረሳት እከሊት በጣም ታድላ ምን አንልም? ቆማል ዲቪ በርግጥ አሁን
የምናስብ ሰዎች ይሄ እንዴት ነው የማይገርም? ማለት መድን ተወልዷል ስንል እኮ እያልን ነው መሰላችሁ? የሰውን ሁሉ የዓለምን ሁሉ ኃጢአት እሱ ላይ አድርገው አይደል? እግዚአብሔርን በመስቀል ላይ ተቀጥቶ አስደስቶ የእሱን ጽድቅ ለእኛ የሚሰጠን መድን ተወልዷል ነው የምንለው። አሜን። ይሄ ካላስገረመን ምን ያስገርመናል? እና ጥያቄው ምን ያህል በየቀኑ እንገረማለን በዚህ እውነት? እና መድን ተወልዷል የምንለው ኢየሱስ እውነተኛው ይስሐቅ ነው። አያችሁ፣ አብርሃም ይስሐቅ ምን አድርግልኝ ተባለ? ሰዋልኝ ተባለ አይደል? እና ሁሌ እኔ እሱን ታሪክ ባሰብኩኝ ቁጥር ሁሉ የሚያሳስበኝ እንደ አባት ማለት ነው ሌሊቱን እንዴት አድሮ ይሆን እላለሁ። የዛን ሌሊት እንቅልፍ ወስዶት ይሆን እላለሁ። እውነት እንዴት አድሮ ይሆን ሌሊቱን? በተለይ ወላጅ የሆናችሁ ሰዎች ይገባችኋል። ያላገባችሁ ትደርሱበታላችሁ ጌታ ከፈቀደ እና ካልመጣ ከመጣ ያው እነግራችኋለን እኛ ምን እንደሆነ። ግን እውነት እንደ ወላጅ ምን ተሰምቶት ይሆን? ምክንያቱም ልጅህን ሰዋልኝ አይደል? በስንት ልመና የተገኘ ልጅ እኮ ነው ይስሐቅ። በስንት ልመና እግዚአብሔር ለምኖ በእድሜው አይደል ማምሻ ላይ ያገኘው ልዩ ልጅ እኮ ነው ይስሐቅ። እግዚአብሔር ምን አለው? ያ በስስት ያገኘኸውን በልመና ያገኘኸውን ደግሞ አይደል አንተን የሚተካ የሚወርስ ነው ብዬ የሰጠውህን እርሱ ምን አድርግልኝ ያለው እግዚአብሔር ሰዋልኝ። እና ይሄ ሰው እንቅልፍ ይወስደዋል ሌሊት? እንደኛ እኮ ልጆቻችን ሲታመሙ እናውቃለን አይደል? ስንነፋረቅ አይደል እንዴ የምናመሸው አይደል? በደንብ ነው የምናለቅሰው። ከጠዋትስ ምን ብሏት ወጣ ሚስቱን ሳራን? አሁን መጽሐፍ ቅዱስ ዝም ብለን እኮ ስለምናነበው እኮ ነው። በቃ ህይወቱን እኮ ትንሽ 1 ሴንቲሜትር 1 ሜትር ጥልቅ እኮ ስለማንል ምን ብሏት ወጣ ከቤት ሳራን ይዞት ሲወጣ? ከዛ ወደ መሳዊያው ተራራ በቀረቡ ቁጥር ልቡ እንዴት ይመታ ነበር ብዬ አስባለሁ። እንዴት ሆኖ ይሆን አብርሃም? ግን እግዚአብሔር ቸር አይደል? ልጁን ምን አታደርገው? እጅህን በልጁ ላይ አታንሳ ብሎ በግ አይደል መስዋዕት የሚሆን ሰጠው። ግን ለልጁ መድህን ተወልዷል ላልነው ለኢየሱስ እግዚአብሔር አራራም። ስለማ ሲል ስለኛ ሲል እግዚአብሔር ምን አላደረገም? ልጁን ለመሰዋት አራራም አይደል? ልጁ ምን እስኪል ድረስ ወልድ እግዚአብሔር ኢየሱስ ክርስቶስ መስቀል ላይ ምን እስኪል ድረስ አባት ሆይ ስለምን ተውከኝ እስኪል ድረስ ቁጣውን በላዩ ላይ ምን አደረገበት? መድን ተወልዷል ስንል እኮ ይሄን ነው የምንለው ቅዱሳን። ኢየሱስ እውነተኛ ዮሴፍ ነው አይደል? እውነተኛ ዮሴፍ ነው። ዮሴፍ ወንድሞቹ ሸጡት አይደል? ህይወቱ በመከራ አለፈ። ምን አረገ ሲያገኛቸው አይደል? ይቅርታና የከበረ ህይወት ለወንድሞቹ። ወልድ እግዚአብሔር በትንሣኤ ያደረገው ለኛ ለምንድን ነው? ለሰቀል ነው ማለት ነው። የሰቀል ነው እኮ እኛ በነጋሽ ላይ ስላልነበርን እኛን የሚመለከት አይደለም የሚል ሰው አለ። እዛው ዘመን ላይ የነበሩ ሰዎች ይጠየቁበት የሚል ሰው አለ። በጣም ብዙ ጊዜ ኮንፊውዝ የምንሆነው የመጽሐፍ ቅዱስ ታሪክ ስናነብ እኛ አይደለም። ይኸውልህ እኛ ብንሆን አንደኛ ሚስማር መቺ ነን። ምናልባት ሚስማሩንም የምናሳድገው ይመስለኛል። ሰው አዳም ያስብን አዳም ነው ጉድ ያደረገ ይላል። ያ ሰው በአዳም ቦታ ቢሆን 2 ፍሬ ሊበላ ይችላል። ቦታው ላይ ስላልሆንን እኮ ነው የሚመስለን። ተፈታኝ ቦታ ላይ ካልሆን አይደል አይ መሬት ያለ ሰው እንደማለት ነው። በቃ ምንም ሰውየው ፈረስ ላይ ሆኖ ፈረሱ በቃ በጣም አልረጋጋ ብሎ ይቸገራል። እና መሬት ያለ ሰው እንደዚህ አድርገው ይላል ወደዚህ ሰው እና ፈረሱ ላይ ያለ ሰው አይ መሬት ላይ ያለ ሰው ብትሆን ኖሮ ምን አይደለም ነገሩ ቀላል አይደለም። እና ኢየሱስ የተነሳው እኛን ይቅር ለማለት አይደል? በትንሣኤ ኢየሱስ እውነተኛ የትንሣኤው በግ ነው አይደል? እስራኤላውያን የበጉን ደም መቃኑንና ጉበኑን ቀብተው ምን አደረጉ? ከሞት መልአክ አይደል አመለጡ፣ ተረፉ። ልክ እንደዛው ደግሞ እኛ ከዘላለም ሞት በክርስቶስ ኢየሱስ ምን ተረፍን፣ መድን ተወልዷል እንላለን። እና ጳውሎስ ሲናገር ጽድቁ ከመጀመሪያ እስከ መጨረሻ በእምነት የሆነ ነው ይላል። እና ድነትን ስናስብ በእምነት ተጀምሮ ምን የሚያደርግ ነው? በእምነት
ስለዚህ ጅማሬው በእምነት ሆኖ ፍጻሜው በስራ ሊሆን አይችልም ይላል ጳውሎስ። አይችልም። በዚህ የእግዚአብሔር ስጦታ ውስጥ መድን ተወልዷል ባልነው በክርስቶስ ኢየሱስ ያገኘ ነው መጽደቅ፣ መቀደስ፣ መክበር ነው ይላል ጳውሎስ። የእኛ ስራ ምንድን ነው? መደገፍ እግዚአብሔርን። መድን ተወልዷል፣ ሰጥቶኛል እግዚአብሔር ልጁን፣ የሚያሳስበኝ ነገር የለም ብሎ ማድረግ፣ እግዚአብሔርን ማመስገን። የምስጋና ህይወት የሚጠበቀው ጳውሎስ የሚለው የምስጋና ህይወት እሱ ነው የሚጠበቀው። ተሰጥቶናል። ማቴዎስ 22 ላይ ስለ መንግስተ ሰማይ ሲናገር ምን ይላል? መንግስተ ሰማይ ለልጁ ሰርግ የደገሰን ሰው ምን ታደርጋለች? ትመስላለች ይላል። በጣም ነው የሚገርመኝ። እና ሰርግ እንደ ሰርግ ነው ደግሞ ራት አለ። ምን በለው በነገራችን ላይ አይደል? ራት አለ፣ ግብዣ እና ለልጁ ሰርግ የደገሰ ንጉስን ትመስላለች ይልና ንጉሱ ሰዎችን ጠራ ይላል። ከዛ በኋላ የጠራቸው ሰዎች ነው ምን አሉ? አይ እኛ አንመጣም አሉ በተለያየ ምክንያት። ከዛ ድጋሚ ላከ ይላል ሰዎችን። ከዛ ድጋሚ ሲልክ ለግብዣ ነው የላከው አገልጋዮቹ። ግማሾቹ አንመጣም አሉ፣ ግማሾቹ ደግሞ የተወሰኑትን አገልጋዮች አጉላልተው ምን አደረጓቸው? ገደሏቸው ይላል። እኛንን በነጋሽ ላይ የድሮ ስለሆነ እንትንዳቱ እኛም ብነው እንደዛ ነው የምናደርገው። እና መጨረሻ ላይ ንጉሱ ከተማቸውን አጠፋ፣ አቃጠለ ይልና እነሱንም አጠፋ ካለ በኋላ በጣም ነው የሚገርመኝ። አገልጋዮችን ሂዱና ከመንገድ ላይ ያገኛችሁትን ሰው በሙሉ ሰርጉ ስለተዘጋጀ ምን አድርጉ? አምጡ ይላል። እና መጡ። ከመንገድ ሰዎች ተሰብስበው እና ቤቱን ሞሉት፣ የሰርጉን አዳራሽ ሞሉት። እና ንጉሱ ታዳሚዎችን ላይ ሲገባ ይላል በሰርጉ ከታደመው ሰው መካከል አንዱ የሰርግ ልብስ አልለበሰም ይላል። ከዛ ሄደና ወዳጄ ሆይ ለምንድን ነው የሰርግ ልብስ ያለበስከው አለ ይላል። እና መልስ አልነበረውም ይላል ያ ሰው። ግን እኔ የምጠይቀው ጥያቄ አንዴ ከመንገድ ዳር ነው ተሰብስበው ሰዎች የመጡት። ከየት አመጣው ነው የሰርግ ልብስ የለበሱት? ግን ሲጀመር የሰርግ ልብስ አላቸው ወይ? መንገድ ላይ የሚለምን አይደል? መንገድ ላይ የሚተዳደር ሰው የሰርግ ልብስ አለ ወይ? ነጭ ልብስ ነው የሰርግ ልብስ። ደግሞ ቢኖረውስ ነጭ ይሆናል ወይ ያ ልብስ አይደል? ራሱ ጋባዡ የሰርጉን ልብስ ካልሰጠ በቀር ከዚህ ማለት መሳችሁ የንጉሱ ለልጁ ሰርግ የደገሰው ለእያንዳንዱ ታዳሚ ነጭ ልብስ የሰርግ ልብስ ምን ያደርግ ነበር? ይሰጥ ነበረ። ከሚሰጣቸው ሰዎች መካከል ግን አንደኛው ከታዳሚው መካከል ምን አለ? አይ እኔ የራሴ ልብስ ምን ያደርጋል ለዚህ ሰርግ ይበቃል አለ ማለት ነው። እና ይሄን ካሰባችሁ የሚያስታውሳችሁ ወደ ኤደን ገነት ዘፍጥረት ስትሄዱ እግዚአብሔር ከኤደን ገነት አዳምና ሔዋንን ሲያስወጣቸው መጀመሪያ እነሱ የሰው ጥበብ እኮ ደስ ይላል። ቅጠል ነው ሰፍተው ምን ያደርጉት ለመሸፈን የሞከሩት ራሳቸውን አይደለ? እና እግዚአብሔር ምን አለበሳቸው ይላል? ሌዘር ቆዳ ማለት ነው። ማታርዶ ይሆን ማታርዶ ይሁን እና እግዚአብሔር የሚሰጠው የጽድቅ ልብስ ነው። ምንም ያደርግ ከጅማሬው እስከ ፍጻሜው ድረስ አይደል? ያማረ ማለት ነው። የሚያጸድቅ፣ የሚቀድስ፣ የሚያከብር የጽድቅ ልብስ ሰጠን። ማን ነው እሱ? መድህን ተወልዷል። ኢየሱስ ክርስቶስ የጽድቅ ልብሳችን። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ይልና የዕንባቆምን ሐሳብ ያነሳል። ዕንባቆም 2:4 ላይ ያለ ሐሳብ ነው ይሄ በነገራችን ላይ እና ይሄ ክፍል 3 ቦታ ተጠቅሷል። ሮሜ 1:17፣ ገላትያ 3:11 እና ዕብራውያን 10:38 ላይ ተጠቅሷል ይሄ ሐሳብ። ዕንባቆም ታስታውሱታላችሁ ስለ ክፋት ስለምን አንስቶ የሚጠይቅ ሰው ነበር እና የገባው ነገር ምንድነው? ጻድቅ በእምነት ይኖራል የሚለው ነው የገባው። እንዴት ነው በእምነት የሚኖረው? የእምነት ማዕከል በሆነው በልጁ። ጻድቅ በእምነት ይኖራል ሲባል እንዴት ሲባል የእምነት ማዕከል በሆነው በልጁ በክርስቶስ ኢየሱስ። በልጁ ያመነ የዘላለም ሕይወት አለው እንደሚል መጽሐፍ ማለት ነው። የክርስትና ሕይወት እኔም ጌታም የሚል አይደለም እና ከዚህ በፊት ነግራችሁ ከሆነ አላቅም ገደል ላይ ሰውየው ተንጠልጥሎ አንሸራቶት ወድቆ ነው ነገር ነው እና ያው ገደል ስር ምን አለ? ሳር ምናምን አለ እና እንደምንም ብሎ በዋጦ አንዷን ሳር ያዘና ተንጠለጠለ እና ጌታ ሆይ አድነኝ አለ እና ጌታ መጣ። እሺ የኔ ልጅ አድናለሁ፣ ሳሯን ግን ምን በል ልቀቅ
እና ሰውየው አይ አለ ሳሩንም አልለቅም አንተንም ምን አላደርግም። ክርስትና እንደዛ አይሰራም። ሙሉ ለሙሉ ልጁ ላይ መደገፍ፣ ሙሉ ለሙሉ መድህን ተወልዷል ያልነው ኢየሱስ ላይ ምን ማድረግ? መውደቅ፣ እሱ እግር ስር መሆን ይጠይቃል። በቃ ሌላ ምንም የለውም ክርስትና ቅዱሳን። በቃ የክርስትና ማለት ማዕከሉ ይሄ ነው። ኢየሱስ መድህን ተወልዷል ብለን የምናከብረው ኢየሱስ ማለት የምንደገፈው መልአክ፣ የምንደገፈው ጻድቅ ሰው፣ አማላጅ፣ የምንደገፈው ሐዋርያ፣ ነቢይ የለም ነው የሚለን። በቃ ጻድቅ በእምነት ይኖራል። ይሄን ክፍል በነገራችን ላይ ከዚህ በፊት ከአድሜ ጋር አውርተናል። ደግሞ የመጽሐፍ ቅዱስ መምህራን የሚከራከሩበት ነው። ጻድቅ በእምነት ይኖራል የሚለውን ሀሳብ በታማኝነቱም ይኖራል የሚሉ ደግሞ ትርጉሞች አሉ። ምን ማለት መሰላችሁ? በእግዚአብሔር ታማኝነት ላይ ጻድቅ ተደግፎ ምን ያደርጋል? ይኖራል። ምን ማለት ነው? እግዚአብሔር ከጀመረ ከፍጻሜ ምን ያደርጋል? ያደርሳል በሚለው አይደል? በእግዚአብሔር ላይ ተንተርሶ ጻድቅ ምን ያደርጋል? ባጭሩ እያለ ያለው ኢቭን እምነታችን ራሱ የእግዚአብሔር ምንድን ነው? ስጦታ ነው። ከዛስ የሚያስቀጥለው ደግሞ ማለት ነው እግዚአብሔር ነው ማለት ነው። ስለዚህ የምንደገፈው የለም ማለት ነው። እና በራስ መፍጨርጨርና መድከም ድነትን አያመጣም። ለምን ብንል መድን ተወልዷል። እኛ እንዳንፍጨረጨር እግዚአብሔር ምን አደረገ? ልጁን ሰጠ። እውነተኛውን ይስሐቅን እግዚአብሔር ምን አደረገ? ሰጠ። አንድ ሬቨረንድ ጆን የሚባል ሰውዬ ነበረ እና ሬቨረንድ ጆን በ20ኛው መቶ ክፍለ ዘመን የኖረ ሰው ነው። የስኮቲሽ ወንጌላዊ ነው እና ሙዲ ቸርች፣ ሙዲን ታውቁታላችሁ። ሙዲ ቸርች እንዲሰብክ ተጠርቶ ወደ ሙዲ ሲሄድ የገጠመው ታሪክ ነው። ስለዚህ ከስኮትላንድ ወደ አሜሪካ ሲሄድ የገጠመው ታሪክ ነው። ይሄን ታሪክ እናንተም ታውቁታላችሁ፣ በሌላ መልኩ ስለምታውቁት ነው። ታይታኒክ እና እኛ በቪኤችኤስ ድሮ ሰው ቤት ነው ያየነው፣ ቲቪ አልነበረንም እኛ እና እግራችንን ታጥበን ገላችንን ታጥበን ቅባት ተቀብተን ሰዎቹን አፒስ ለማድረግ ቲቪ ያላቸውን ሰዎች ቤት እና ሄደን ያየነው ፊልም ነው። እና ያው ታይታኒክ ፊልም በቃ የሆኑ ሁለት ሰዎች ተዋደው ምናምን የሚል ነው። እና ዓለም ስራዋ የእግዚአብሔርን ስራ መሸፈን ነው በነገራችን ላይ። እና እዛው መርከብ ውስጥ ደግሞ ጆን ሃርፐር ነበር፣ ወንጌላዊ ነው። እና ጆን ሃርፐር አብሮ ከሱ ጋር ልጁና እህቱ ነበሩ። እና ልክ ታይታኒክ መርከብ በነገራችን ላይ የማትሰምጠዋ መርከብ ተብላ ነበር። እና እኔ እግዚአብሔር ሴንስ ኦፍ ሂውመር አለው ብዬ አምናለሁ። የማትሰምጠዋ ምን መርከብ ሰመጠች። እና መርከቧ መስጠም ስትጀምር ከሰጠሙት ሰዎች መካከል ጆን ሃርፐር አንደኛው ነው። እና በጣም የሚገርም የጆን ሃርፐር ታሪኩ ምን ይላል? ውሃው ላይ ሆነው በጣም ቀዝቃዛ ነው ውሃው። መርከብ የሆነች እንጨት ምናምን ላይ ሰዎች ተንጠልጥለው ወይ ህይወት የሚታድን ጃኬት ነገር ለብሰው ነው ያሉት። እና ማዕበል ያነቃንቃቸዋል። ማዕበል ሲገፋው አንድ ሰው ጋር ያደርሰዋል ጆን ሃርፐር። እና ሲደርስ ሰውየው ጋር የሚለው ወንድሜ ድነሃል፣ ወንጌል ተቀብለሃል ይለዋል። አልተቀበልኩም ይላል። ማዕበል ይዞት ይሄዳል። ተመልሶ ማዕበሉ ያመጣል። ወንድሜ አሁንስ ተቀብለሃል፣ ጌታን ተቀበል ትድናለህ ይለዋል። ማዕበሉን ያደርገዋል፣ ይወስደዋል። ከዛ ሰውየው ይሰማል። ሌላ ቦታም ሲሄድ ጆን ሃርፐር የሚለው ያገኘውን ሰው ወንጌል ተቀብለሃል ወንድሜ፣ ጌታን ተቀብለሃል፣ የዘላለም ሕይወት ታገኛለህ ይላል ጆን ሃርፐር። እና ይሄን ታሪኩን የሚያወራው ሰው ግን መጨረሻ ሰዓት ላይ ወንጌል እዛው ውቅያኖስ ውስጥ ተመስክሮለት የዳነ ሰው ነው። ሙዲ ቤተክርስቲያን ሄዶ የሚመሰክረው እና መጨረሻ ሰዓት ላይ ተመልሶ ማዕበሉ አመጣው ይላል። ወንድሜ ጌታን ተቀብለሃል አለኛል። አዎ ተቀብያለሁ፣ በቃ የዘላለም ሕይወት አለ ይለዋል። ከዛ ሌላው ሰው ጋር ሲሄድ ያልተቀበለ ሰው ያገኛል ጆን ሃርፐር። እና ሰውየው የማሰቢያ ጊዜ ይፈልግ። እንደዚህ ነን በነገራችን ላይ ለጌታ ሲሆን ማሰብ ፈርቀ ቆይ እስኪ ላስብበት ብድግ ብለን የምንወጣ ሰዎች እኮ ሌላ ጉዳይ። እና ጆን ሃርፐር ያረገውን የህይወት የሚያድን ጃኬት ምን ይላል? ከኔ ይልቅ ለአንተ ያስፈልጋል። ምን ማለት ነው? እኔ ብሞትም አይደል ለአንተ ግን አይታወቅም መሄጃ። ስለዚህ ወንድም ብተርፍና ብታስብበት ጥሩ ነው ብሎ ይሰጠዋል። እና ምን ይላል? ይሄ የጆን ሃርፐርን ታሪክ የጻፈ ሰው የሚመሰክረው ሰው ምን ይላል? የሆነ ሰዓት ላይ ድምፁን እሰማለሁ መስጠም ሲጀምር፣ በተለይ የህይወት አድን ጃኬቱን ከሰጠ በኋላ በጣም የሚገርም ሰው ነው ጆን ሃርፐር። አም ጎይንግ ዳውን ይላል። ትርጉም ወደ ታች እየሄድኩ ነው፣ ወደ ታች እየሰመጥኩ ነው ማለት ነው። ከዛ ትንሽ ቆይቶ ይላል ሲያገናዝም ለወጠ ሀሳቡን ጆን ሃርፐር። ከዛ ይሄ ሰውየው ነው የሚለው ይሄን የዳነው ሰውዬ። እና አም ጎይንግ ዳውን አለ መጀመሪያ ላይ አለ። ከዛ በኋላ አም ጎይንግ አፕ አላል። ወደ ላይ እየሄድኩ ነው። ወዴት ነው የምሄደው? ወደ ጌታ። ለምን? መድን ተወልዷል።
ወደ ታች የሚወስድ ሳይሆን ወዴት የሚያደርግ ወደ ላይ የሚወስድና ምን ይላል ታሪኩን የጻፈው ሰው the gospel may not spare us from drowning in an ocean ይላል። ወንጌል ውቅያኖስ ውስጥ እንዳንሰምጥ ላያተርፈን ይችል ይሆናል የእግዚአብሔር ፍቃድ ስለሆነ። ነገር ግን ይላል ወንጌል ክፉ ከሆነው ከዘላለም ሞት ያድነናል። አሜን። ለምን? መድን ተወልዷል። እንዴት? መድን ተወልዷል። የእኛን ኃጢአት ወስዶ የራሱን ጽድቅ የሚሰጥ መድን ተወልዷል። ስለዚህ እኔ እጠይቃችኋለሁ ቅዱሳን፣ ስለ ድነታችሁ ብትጠየቁ ከ1 እስከ 10 ድነሃል ወይስ አልዳንክም? ድነሻል ወይስ አልዳንሽም ብትባሉ መልሳችሁም እንደሚሆነው ከ1 እስከ 10 እና ያው ብዙ ሰው 10 ለማለት ይፈራል። 6 7 ይላል ሰው። ምኑን እያየ? የራሱን ህይወት አይደል እያየ፣ አዳኙን ሳይሆን ማለት ነው። ወንጌል የሚለው መድህን ስለተወለደ እሱ ላይ የተደገፈ ሁሉ የዘላለም ህይወት አለው። ስለዚህ ከ1 እስከ 10 ድናችኋል ወይ ኦን ስኬል ብትባሉ ስንት ነው የምትሉት? 10። ለምን? መድን ተወልዷል። መድን ተወልዷል። እግዚአብሔር ይመስገን። እግዚአብሔር በዚህ ማለዳ የሚለን እኔ ጽድቄን ገልጫለሁ፣ ለሚያምን ሁሉ ለማዳን የሚሆን ጽድቄን ብያለሁ ገልጫለሁ። በማ? በልጄ በክርስቶስ ኢየሱስ በኩል መድን ተወልዷል። መደገፊያ ምርጫ ነው። የእግዚአብሔር ስጦታ ቢሆንም የሰው ምርጫ ነው። እና አበረታታችኋለሁ። ስለ መዳናችሁ ባሰባችሁ ቁጥር መድን ተወልዷል። ስለ ጽድቃችሁ ባሰባችሁ ቁጥር መድን ተወልዷል። ስለ ቅድስና ባሰባችሁ ቁጥር መድን ተወልዷል። ስለ መክበር ባሰባችሁ ቁጥር መድን ተወልዷል። ወንጌልን መመስከር ባሰባችሁ ቁጥር መድን ተወልዷል። እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን አባታችን ሆይ ስለ መልካምነትህ ስለ ማዳንህ እናመሰግንሃለን። እግዚአብሔር ሆይ መድን ተወልዷል የምንልበትን መልካሙን ዜና የምንናገርበትን ልጅህን ስለሰጠህን እናመሰግንሃለን። ተመስገን ጌታ ሆይ ተመስገን። መድህን ተወልዷል። ራሳችንን እንዳናይ እግዚአብሔር ፊት ምን እንሆን ብለን እንዳንጨነቅ እግዚአብሔር ሆይ ልጅህን ስለሰጠህን እናመሰግንሃለን። መድን ተወልዷል። መልካም ዜና ለዓለም ሁሉ፣ መልካም ዜና ለእኛ በሕይወታችን ለምንፍገመገም በደቀ መዝሙርነት እድገት ውስጥ እግዚአብሔር ሆይ ጥያቄ ላለን ለእኛ መድህን ተወልዷል። የጀመረውን ከፍጻሜ የሚያደርስ አንተ ፊት የሚያቀርበን አንተ ፊት ስንቀርብ የጽድቅ ልብሳችን የሆነ ኢየሱስ ክርስቶስ መድህን ተወልዷል። እግዚአብሔር ሆይ እናመሰግንሃለን። አቤት ስጦታህ እንዴት ድንቅ ነው። እውነተኛውን ይስሐቅን ስለሰጠህን እናመሰግንሃለን። እውነተኛውን ዮሴፍን ስለሰጠህን እናመሰግንሃለን። ያ የጠቆሙትን የብሉይ ኪዳን ነቢያት የብሉይ ኪዳን ኢቨንቶች እግዚአብሔር ሆይ የብሉይ ኪዳን ሁነቶች የጠቆሙንን ይመጣል ያሉንን ልጅ ኢየሱስ ክርስቶስን ልከህ ስላዳንከን ዛሬ ላይ ቆመን ጌታ ሆይ ትናንትን እያሰብን መድን ተወልዷል ስለምንል እናመሰግንሃለን። እግዚአብሔር ሆይ በህይወት ድካም ውስጥ ጌታ ሆይ በዚህ ማዕጀብ ውስጥ እግዚአብሔር ሆይ ማዕበል ባለበት አለመስከን ባለበት አለመረጋጋት ባለበት በዚህ ጊዜ ውስጥ እግዚአብሔር ሆይ መድን ተወልዷል የምንልበትን እውነት ስለሰጠህ እናመሰግንሃለን። ልጅህን ስለሰጠህ እናመሰግንሃለን። ጌታዬ ስላሳረፍከን እናመሰግንሃለን። ስራችንን የሰራውን ልጅህን ስለላክልን እናመሰግንሃለን። እንሰራው የተገባውን ጌታ ሆይ ግን ያልቻልነው አንተን ያሳዘንበትን በሙሉ መታዘዝ በፍጽምና መታዘዝ ፈጽሞ አንተን አክብሮ የኛ የጽድቅ ልብስ የሆነውን ኢየሱስ ክርስቶስን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ይሄን ማሰብ ይሁንልን። በየዕለቱ ይሄን ማሰብ ይሁንልን። ጌታ ሆይ ቢገባንም ባይገባንም እንኳን የዚህ ዋጋ አንተ አራራህም ለልጅህ። ጌታ አባት ለልጁ ይራራል። የሰው አባት ሰው እንኳን መልካም ሆኖ ጌታ ይራራል ለልጁ። አንተ ስለኛ ስትል ልጅህን በመስቀል ላይ መስዋዕት አደረግከው። እናመሰግንሃለን ጌታ ሆይ
ደግሞ ይሄን እውነት የምንመሰክርበትን ጉልበት ስጠን እንዳናፍር እግዚአብሔር ሆይ። በሰራኸው በአንተ በተአምራት እንዳናፍር እግዚአብሔር ሆይ። ያንተ ኃይል በሆነው በወንጌል እንዳናፍር ጸጋህን አብዛልን ጌታ ሆይ። ለዓለም ሁሉ መድን ተወልዷል ብለን እንመሰክር ዘንድ ጸጋ አብዛልን እግዚአብሔር ሆይ። በድፍረት የምንናገርበትን ይሄን እውነት ይዘን ያንተን ኃይል እኮ ነው ጌታ ሆይ፣ አንተ ድንቅ የሰራህበትን ኃይል እግዚአብሔር ሆይ በድፍረት አይገባችሁም ነበር ብለን ለሰዎች ኃጢአተኞች ናችሁ አይገባችሁም ነበር። እኛ ሁላችን አይገባንም ነበር፣ የወደቅን ነበር፣ በእግዚአብሔር ፊት ፍርድ የተገባን ሞት የተገባን ነበር። ግን መድህን ተወልዷል ብለን የምንናገርበትን ጸጋ አብዛልን። እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም